በወሎ ቤተ አማራ ውጊያው ከብዷል። ወታደራዊ ጠቀሜታ ያላትና ስትራቴጂክ የሆነችውን የደላንታዋ ወገል ጤና ከተማ አገዛዙ ለቆ ወጥቷል። በቀጠናው በፖለቲካ አመራሮችና በመከላከያ አመራሮች መካከል ከፍተኛ ውዝግብ ተፈጥሯል። ህወሓት በበኩሉ በራያ ግንባር ሰፊ ቀጠናዎች ያካለለ ወታደራዊ እንቅስቃሴ በማድረግ ላይ ነው። ቀዳሚ የግንባር መረጃዎቻችን ናቸው። ኦህዴድ ብልጽግና በአዲስ አበባ ጉዳይ አመራሮቹን አስቸኳይ ስብሰባ ጠርቷል። ተሳታፊ አባላቱን ማስጠንቅቋል። አዲስ አበባን በምክክር ሽፋን ለመዋጥ የመጨረሻው ምዕራፍ ላይ የደረሱት ኦህዴዶችም እዛው ብልጽግና ውስጥ የገጠማቸውን ተቃውሞ በኃይል ለማስቆም ሚስጥራዊ ትዕዛዝ ሰጥተዋል። በዝርዝር ይደመጣል። ጀነራሉ ከጦሩ ዋና አዛዥነት በይፋ ሲነሱ በምትካቸው ሌላ ጀነራል መሾሙ ተሰምቷል። ተከታታይ ወታደራዊ ክለሳዎችንና ወታደራዊ ግምገማ በማድረግ በከፍተኛ የጦርነት ዝግጅት ላይ የሚገኘው ህወሓትም በወታደራዊና ፖለቲካዊ መዋቅሩ ላይ ከፍተኛ የአመራር ለውጥ አድርጓል። በጉዳዩ ላይ ሰፋ ያለ ወታደራዊ መረጃ አሰናድተናል። የአሜሪካ ጀነራሎች በአዲስ አበባ ከብልጽግና ወታደራዊ አዛዦች ጋር ያደረጉት ቆይታ ከፍተኛ ውዝግብ አስነስቷል። በሌላ በኩል የብልጽግናው ጦር አጋር የደረሰባቸውን ሽንፈት ተከትሎ ለሱዳን ፈጥኖ ደራሽ ኃይል አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ተሰምቷል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በህወሓትና በብልጽግና ጦር መካከል ጦርነቱ ሊፈነዳ 11ኛው ሰዓት ላይ በደረሰበት በዚህ ጊዜ በምስራቅ አማራ ቀጠናዎች ፈጣን ወታደራዊ ክስተቶች በመታየት ላይ ናቸው። በአንድ በኩል የብልጽግና ጦር በውጊያና ያለ ውጊያ ስልታዊ ከተሞችን ጨምሮ ወሳኝ ቦታዎችን ለፋኖ ኃይሎች ጥሎ በመውጣት ዋና የትኩረት ግንባሩን ራያ ቀጠና ሲያደርግም፣ የፋኖ ኃይሎች በሰሜን ምዕራብና ደቡብ ወሎ ቀጠናዎች ተጨማሪ ነጻ ቀጠናዎችን እየፈጠሩ ይገኛል። በተለይም ወታደራዊ ጠቀሜታ ያላትና ስትራቴጂክ የሆነችውን የደላንታዋ ወገል ጤና ከተማ ያገዛዙ ጦር ለቆ መውጣቱ በፖለቲካ አመራሮችና በመከላከያ አመራሮች መካከል ከፍተኛ ውዝግብ እንዲፈጠር ምክንያት መሆኑ ታውቋል። የባዲን ብልጽግና ካድሮች ሰራዊቱ ከተሞችን ለቆ መውጣቱ የብልጽግና እግር መቁረጥ ነው ሲሉ መማጸናቸውም ተሰምቷል። አድማጭ ተመልካቾች፣ በመቀጠል በዚሁ በወሎ ቤተ አማራና በጎጃም ቀጠናዎች ያሉ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን ወደሚያቀርብልን መረጃ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች፣ እንደምን ዋላችሁ? ወደ ሰዓቱ የግንባር ዘገባችን ስናመራ በወሎ ቤተ አማራ ውጊያው ከብዷል። ወታደራዊ ጠቀሜታ ያላትና ስትራቴጂክ የሆነችው የደላንታዋ ወገል ጤና ከተማን ጨምሮ በርካታ ከተሞችን አገዛዙ ለቆ ወጥቷል። በቀጠናው በፖለቲካ አመራሮችና በመከላከያ አመራሮች መካከል ከፍተኛ ውዝግብ ተፈጥሯል። ከአራት እዝ ጦር በላይ በወሎ ቤተ አማራ ቀጠና ብቻ ያሰማራው ያገዛዙ ብልጽግና የፋኖን የደፈጣ ምትም አልተቋቋመም። በላስታ ቀጠና ከብልብላ ወደ ላሊበላ ሲጓዝ የነበረ ያገዛዙ ጦር በደፈጣ ተመቶ ከ15 በላይ ሰራዊቱ ሲወገድ በርካታው ቁስለኛ ሆኗል። በጎጃም ለሳምንታት የዘለቀው የግንባር ውጊያ ሲቀጥል ደጀን ከተማ በልዩ ኦፕሬሽን የፖሊስ አዛዡ ከነ ምክትሉ እርምጃ ሲወሰድባቸው፣ በቡሬ ዳሞት ደግሞ ፋኖ ከፍተኛ ድል አስመዝግቧል። በወሎ ቤተ አማራ ውጊያው ከብዷል። ከአራት እዝ ጦር በላይ በወሎ ቤተ አማራ ቀጠና ብቻ ያሰማራው አገዛዙ ብልጽግና የፋኖን የደፈጣ ምት አልተቋቋመም። በላስታ ቀጠና ከብልብላ ወደ ላሊበላ ሲጓዝ የነበረ ያገዛዙ ጦር በደፈጣ ተመቶ ከ15 በላይ ሰራዊቱ ሲወገድ ከ10 በላይ ደግሞ ቁስለኛ ሆኗል። ትናንት ሐምሌ 20 ቀን 2018 ዓ.ም መነሻውን ከብልብላ ከተማ አድርጎ ወደ ላሊበላ ከተማ ሲንቀሳቀስ የነበረው የብልጽግና ጦር በተለምዶ ሞሰቢት ተብሎ ከሚጠራ ቦታ ላይ በአፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር አካል በሆነው 30ኛ ማረጉ ተማረ ክፍለ ጦር በተውጣጡ ፋኖች የደፈጣ ጥቃት ተመቷል። በዚህ መብረቃዊ የደፈጣ ጥቃት 15ቱ ሲደመሰሱ ከ10 በላይ ቁስለኛውን ሳያነሳ የግለሰቦችን መኪና አስገድዶ የተንቀሳቀሰ ሲሆን የባለ ሀብቶቹን ሁለት ተሽከርካሪ ንብረት ሜዳ ላይ ጥሎ ተንቀሳቅሷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። ይህ በእንዲህ እንዳለ በሚኒልክ ዕዝ ከፍተኛ ከበባ ውስጥ በገባው በአገዛዙ ጦር መካከልና በአማራ ክልል ከወረዳ እስከ ክልል ድረስ ባሉ የብአዴን አመራሮች መካከል ከፍተኛ ውዝግብና መጠላላት አለመተማመን መስፈኑ ታውቋል። የጣና የውስጥ መረጃ ምንጮቻችን እንደገለጹልን ከሆነ በተለያዩ ወረዳ መቀመጫ ከተሞች ከበባ ውስጥ የገባው ያገዛዙ ሰራዊት እቃውን ጠርንፎ ለመውጣት ሲያስብ የወረዳ አመራሮች እስከ ከፍተኛ አመራሮች ድረስ መከላከያ አመራሮችን ከተሞችን ጥሎ መውጣት የለበትም፣ ድጋሚ ለመግባትም ሆነ ህልውናችን ለማስቀጠል ይከብደናል፣ መከላከያ ቢያንስ የወረዳ ከተሞች ላይ መቀመጥ አለበት በሚል ውዝግብ
በየወረዳውና በዞን የሚገኙ የአማራ ብልጽግና ካድሬዎችና የመከላከያ ጦር አመራሮች መካከል ከፍተኛ ጭቅጭቅ ሲፈጠር የመከላከያ አመራሮች በበኩላቸው የአማራ ሚኒሻና ፖሊስ ወደ ግንባር አናመራም ደጀንም አንሆንም በማለት በየቦታው ከጥርናፊ እያመለጠ ፋኖን እየተቀላቀለ ባለበት ሁኔታ በየሰፈሩ እናንተን የሚጠብቅ የመከላከያ አባል መኖር የለበትም፣ ራሳችሁን መቻል አለባችሁ የሚል መልስ ቢሰጥም እስከ ከፍተኛ የክልሉ አመራር ድረስ ጉዳዩ በመዝለቁ ወደ ተወሰኑ ከተሞች የመከላከያ ኃይል እንዲጠናከር በመታዘዙ አንዳንድ ቦታዎች ላይ ዕቃ በመጠርነፍ ላይ የነበረው ያገዛዙ ጦር ተመልሶ ገብቷል። ለምሳሌ ከመቄት ወረዳ ሙሉ በሙሉ ከበባ ፈርቶ ሊወጣ የነበረው ኃይል ተመልሶ ከከተማው ወደ ተለያዩ ቦታዎች ላይ መድፍ እየተኮሰ መሆኑን ገልጸውልናል። በዚህ ሰዓትም በሁሉም አቅጣጫ መከላከያ ለቋቸው ወደ ወጣው ከተሞች መድፍ እየወረወረ መሆኑንም ከየአካባቢው ምንጮች ያገኘነው መረጃ ያመላክታል። ሆኖም ግን ከፍተኛ ከበባ ውስጥ የገባባቸውን ከተሞች ለቆ መውጣቱ ታውቋል። ከበባ ውስጥ እንደገባ የተረዳው ያገዛዙ ሰራዊት ወሳኟንና የጦር ስትራቴጂክ ጠቀሜታ ያላትን የደላንታ ዋን መቀመጫ የሆነችውን ወገል ጤና ከተማን ጨምሮ ፀሐይ መውጫና ጌሸንን ለምኒልክ ዕዝ አስረክቦ መውጣቱን የፋኖ ምንጮቻችን መረጃውን አድርሰውናል። በጎጃም ቀጠና ለሳምንታት የዘለቀው የግንባር ውጊያ ሲቀጥል ደጀን ከተማ በልዩ ኦፕሬሽን የፖሊስ አዛዡ ከነምክትሉ እርምጃ ሲወሰድባቸው በቡሬ ዳሞት ደግሞ ፋኖ ድል አስመዝግቧል። በደጀን ከተማ የቴዎድሮስ ዕዝ የከተማ ውስጥ ኦፕሬሽን በመስራት የወረዳውን የፖሊስ ኃላፊ ዘውዱ ታደለ ዘለቀና ምክትሉ ላይ የማያዳግም እርምጃ ሲወስድ በቡሬ ዳሞት ወረዳ ፋኖ ድል ተቀዳይተዋል። ትናንት ሐምሌ 20 ቀን 2018 ዓ.ም አፋብን ጎጃም ጠቅላይ ግዛት 109ኛ ኮር 77ኛ ክፍለ ጦር በቡሬ ዳሞት በአገዛዙ ላይ መብረቃዊ እርምጃ ወስደዋል። በውጊያው ውሎና በአገዛዙ ኃይል ሲመኩበት የነበረው ታደሙሌ በቡሬ ዙሪያ የባጉና የባሳ ቀጠና ሚኒሻዎች መሪን ጨምሮ 15 ኃይሎች በፋኖ መብረቃዊ ጥቃት ተደምስሰዋል። የተማረኩ የጦር መሳሪያዎች 2 ኤኪዩ 47 ክላሽንኮቭ ጠመንጃዎች ከነተተኳሽ፣ 1 ፋን ክላሽንኮቭ ከነተተኳሽ፣ 3 አብራራው መሳሪያዎችም ተማርከዋል። የፋኖን ክንድ ድንገተኛ እሳት የጎረሰ በመሆኑ የአገዛዙ ኃይል ሰራዊት በከፍተኛ ድንጋጤና ምስቅልቅል ውስጥ ወድቋል። እስካሁን ባለው መረጃ መሰረት በደረሰባቸው ከባድ ጉዳት ምክንያት የቁስለኛ ቁጥር በመብዛቱ በቡሬ ዳሞት አስራዶ ሆስፒታል አልጋቶ የቁስለኛ ተጨናንቋል ሲል የኮሩ ቃል አቀባይ መረጃውን አድርሶናል። በዚሁ ቀጠና በርከት ያሉ የአገዛዙ ጥምር ጦር አባላት ፋኖን ተቀላቅለዋል። ከመርጦ ለማርያም ከተማና ደብረ ወርቅ ከተማ በመውጣት ሙሉ ትጥቃቸውን ይዘው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉ ሲሆን ጀብድ በመስራት 2 ሽጉጥና 1 አይከን ሬዲዮ በመገናኛ በመያዝ ታሪክ የሰራች ጀግና ሴት የምትገኝ ሲሆን 2 ክላሽ በመያዝ የወጣው ድሽቃ ተኳሹ የተገኘበት ያብባል ታዴ በቲም መሪነት 17 የጥምር ጦሩ አባላት ከነጥቃቸው አፋብን ቴዎድሮስ ዕዝ 201ኛ ኮር መቀላቀላቸውን የኮሩ ህዝብ ግንኙነት መምሪያ መረጃውን አጋርቶናል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። የህወሓት ታጣቂዎች በበኩላቸው የምስራቅ አማራ ክፍል በሆነው በወሎ ቤት አማራ በራያ ቀጠናዎች መጠነ ሰፊ ወታደራዊ እንቅስቃሴ ላይ መሆናቸውን የጣና መረጃ ምንጮች ባደረሱን መረጃ ላይ ተመላክቷል። በራያ ጨርጨርና ባላ ቢሶበር በኩል ታጣቂ ኃይሉ አዲስ ስትራቴጂካዊ ሊባል የሚችል እንቅስቃሴ እያደረገ ነው የሚሉት ምንጮች ስልታዊ የጦር መሳሪያዎች ማለትም መድፍ፣ የአየር መቃወሚያና ጸረ ታንክ ጭምር የስምሪቱ አካል መሆናቸውን ጠቁመዋል። ዛሬ ሐምሌ 21 ቀን ከወደ መቀሌ በወጣው መረጃ ላይ ደግሞ የህወሓት አርሚ 15 ኃይል በዛሬው ዕለት ወታደሮችን እያስመረቀ መሆኑን ያሳያል። ከዚህ በተጨማሪም ቡድኑ ከትግራይ ወደ አማራ ክልል በራያ ቀጠና ሰፊ የኃይል ስምሪት እያደረገ እንደሚገኝ ለማወቅ ተችሏል። በራያ በኮረም በዋግ ህምራ አበርገሌና ጻግብጂ እንዲሁም በተለያዩ አካባቢዎች የነበሩ አነስተኛ ግዳጆች ወደ ከፍተኛ ወታደራዊ ስምሪትና የከባድ መሳሪያ እንቅስቃሴዎች መቀየራቸውን የጣና ምንጮች አረጋግጠዋል። የህወሓት ኃይል ከአነስተኛ ግዳጆች ከፍ ያለ ተልዕኮ እንደሚኖረውና የውጊያ ዝግጁነቱ እንዲረጋገጥ ለወታደራዊ አመራሮች መመሪያ እንደተሰጠም ምንጮቹ አክለዋል። ቡድኑ አበርገሌና ጻግብጂ የተሰኙ የአማራ ክልል ወረዳዎችን አነስተኛ በተባለ ግዳጅ መቆጣጠሩን፣ በቀጣይ ደግሞ ከዚህ ከፍ ያለ ግዳጅ እንደሚኖር ምክክር መደረጉ ታውቋል። ከዚህ ጋር በተያያዘ በዚህ ቀጠና ያለው ወታደራዊ ስምሪትና ወታደራዊ ግዳጅ የዋግ የራያ ግንባሮች ወታደራዊ ስምሪቶች ተሰጥተዋል ነው የተባለው። አርሚ 26 የተሰኘው የቡድኑ ክፍል ከአገው ሸንጎ ታጣቂዎች ጋር በትግራይ ሳምሪ በአማራ ባበርገሌ ዋግ እስከ ሐሙሲት ተፈላጊ ያለውን መስመር በፍጥነት እንዲዘጉ ዝግጁ መሆናቸው ተጠቁሟል። አርሚ 31 ከፊል ኃይሉ ከአገው ሸንጎ ጋር ነቅሰንግና ጻግብጂ ሰቆጣ መስመር እንዲቆጣጠሩ ዝግጁ መሆናቸው በወታደራዊ መረጃው ላይ ተመላክቷል። የአርሚ 31 ግማሽ ኃይል ከኮረም ወደ ዛታ ሐሙሲት ዘንቀድ ተብሎ ወደሚጠራ አካባቢ ስምሪት እንዲያደርጉ ትዕዛዝ የተሰጠ ሲሆን የአርሚ 24 አውሮራ ክፍለ ጦርና የአርሚ 31 የተወሰኑ ኃይሎች ዶጊያት መረዋ ተብሎ ወደሚጠራውና ወደ ሰሜን ወሎ ደጋማ አካባቢዎች ወደ ላሊበላና ጋሸና የሚያስወጡ መስመሮችን በተጠንቀቅ እንዲከታተሉ መመሪያ እንደተሰጠ የመረጃው ምንጮች
ጠቁመዋል። አርሚ 33 በዋናው መስመር የወልዲያ ቆቦ ዋጃ ጥሙጋ መስመሮችን እንዲይዝ ዝግጁ የሆነ ሲሆን አርሚ 43 እንደዚሁ በጨርጨር ዞብል መስመሮችን ወደ አፋር እንዲቆጣጠር ለውጊያ ዝግጁ መሆኑ ተጠቁሟል። በራያና አካባቢው ያለ የአሁናዊ ወታደራዊ እንቅስቃሴዎች በዋማይጨው በጨርጨር እንዲሁም በራያ ለማጣጣፍያ ዋጃ ሰሌን ውሃ ጥሙጋ ኮረምና ራያ አዘቦ በተለይም ኮኮፍቶና ቢሶ በር ባላማጣ በማይገደብ ግራ ካሱ ወንዝ ከፍተኛ ታጣቂ ክምችትና ሰፈራ እንደሚገኝ በወታደራዊ መረጃው ላይ ተመላክቷል። በአሸንጌ ኮረም ዙሪያ ከባድ መሳሪያ በጻዳ ሜዳ ዙ 23 እንዲሁም በቃር ሴሎ ጣፌ ኩይ ድርባ ትግሬ መንደር ጥሙጋና ዋጃ አካባቢዎች ደግሞ መድፎችና ሞርተሮች ለውጊያ ዝግጁ መሆናቸውን ወታደራዊ ምንጮች ገልጸዋል። የብልጽግናው አገዛዝ በበኩሉ በአማራ ክልል የሚገኘውን የጸጥታ መዋቅር ሙሉ በሙሉ በመከላከያ ስር በመጠቅለል የክተት አዋጁን ያጠናከረ ሲሆን የክልሉ የምንሻ ኮሚሽን የሎጂስቲክና የሰው ኃይል አቅርቦቱን ወደ ወሎ ቤት አማራ በተለይም ላስታ የእጁና ራያ ግንባር በማዞር ላይ መሆኑ ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። ብልጽግና በአዲስ አበባ ጉዳይ በሚይዘው አቋም በዝግ ከመከረ በኋላ ያፈነገጡ ያላቸውን አባላቱን አስጠነቀቀ። አዲስ አበባን በምክክር ሽፋን ለመዋጥ የመጨረሻው ምዕራፍ ላይ የደረሱት ኦህዴዶች እዛው ብልጽግና ውስጥ የገጠማቸውን ተቃውሞ በኃይል ለማስቆም ሚስጥራዊ ትዕዛዝ ሰጥተዋል። ብልጽግና በአዲስ አበባ ጉዳይ የመጨረሻውን ውሳኔ ይፋ ለማድረግ በቋመጠበት በዚህ ሰዓት አጣብቂኝ ውስጥ ገብቷል። ገዢው ፓርቲ ብልጽግና ለስልጣኑ ማራዘሚያ ምርኩዝ ባደረገው አገራዊ ምክክር ላይ አዲስ አበባን በተመለከተ በተነሱት የጠቅላላ ሀሳቦች ላይ ብልጽግና ለሁለት መከፈሉን መዘገባችን ይታወሳል። ይህን ተከትሎ እርስ በርስ መካሰስ ውስጥ የገባው የኦህዴድ ብልጽግና አሁን ባለው ሁኔታ ፓርቲው አንድ ወጥ አቋም እንዲይዝ ለተሳታፊ አባላቱ ጥብቅ ማስጠንቀቂያ መስጠቱን የዋዜማ ዘገባ አመላክቷል። ጉባኤው እሁድ ሐምሌ 19 ቀን 2018 ዓ.ም እረፍት ቢያደርግም ብልጽግና ግን በምክክሩ እየተሳተፉ የሚገኙ አባሎቹን ሰብስቦ በመዋል የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ መስጠቱ ነው የታወቀው። ብልጽግና በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባቸው አካሄድና ሌሎች ጉዳዮችን መሰረት ያደረገ መመሪያና የመጨረሻ የተባለ ትዕዛዝ ሰጥቷቸዋል። ፓርቲው ሁለቱ ከተሞችን አዲስ አበባና ድሬዳዋን የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገው ዝግ ስብሰባ እንደገለጸ ቢነገርም በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የሚደግፉ አካላት አሁንም በከፍተኛ ሁኔታ በአጀንዳው ላይ እየሰሩበት መሆኑ በመረጃው ላይ ተመላክቷል። ለአዲስ አበባ የቀረበው አማራጭ አዲስ አበባ ሲቲ ስቴት ወይንም ራስ ገዝ ትሆን፣ የፌዴራል አካል ትሆን፣ ራሷን የቻለች ክልል ትሆንና የኦሮሚያ አካል ትሆን የሚል ሲሆን የኦህዴድ ብልጽግና ፍላጎት ከተማዋን መጠቅለል ስለመሆኑ በተከታታይ መዘገባችን ይታወሳል። የአዲስ አበባ ጉዳይ 50 ቡድኖች ውይይት አድርገው መጨረሻ በተሰጠ ድምጽ የፌዴራል አካል ትሆን የሚል ድምጽ አሸናፊ መሆኑ ኦህዴድን አስቆጥቷል ነው የተባለው። ኦህዴድ በ50 ቡድኖች ውይይትና ድምጽ አሰጣጥ አዲስ አበባ የኦሮሚያ ትሆን የጋራ ጥቅም የተባሉት ውድቅ ተደርጎበት አዲስ አበባ የፌዴራል አካል ነች የሚል ብልጫ ሲወሰድበት በቀጣይ 50 ሰዎች በሚወያዩበት ድምጽ ለማሰጠት ነው የፓርቲውን አባላትና የዓላማ ደጋፊዎችን ለብቻ የሰበሰበው። ኦህዴድ ብልጽግና በአዲስ አበባ ላይ የያዘው የጠቅላላ ፕሮጀክት አስቀድሞ ቢታወቅም ፓርቲው አዲስ አበባን በተመለከተ በሀገራዊ ምክክር ተብዬው ላይ ይዞታል በተባለው አቋም ዙሪያ ምላሽ አልሰጠም። ጀነራሉ ከጦሩ ዋና አዛዥነት በይፋ ሲነሱ በምትካቸው ሌላ ጀነራል መሾሙ ተሰማ። ጀነራሉ ከጦሩ ዋና አዛዥነት በይፋ ሲነሱ በምትካቸው ሌላ ጀነራል መሾሙ ተሰምቷል። በተከታታይ ወታደራዊ ክለሳዎችን እና ወታደራዊ ግምገማ በማድረግ በከፍተኛ የጦር ዝግጅት ላይ የሚገኘው ህወሓትም በወታደራዊና ፖለቲካዊ መዋቅሩ ላይ ከፍተኛ የአመራር ለውጥ አድርጓል። የቀድሞው የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ማንጁስም የህወሓት ታጣቂ ኃይል ዋና አዛዥ ሆነው ተሹመዋል። የህወሓት ምክር ቤት ባካሄደው አስቸኳይ ጉባኤ ተወልደ ብርሃን ተስፋ ለምን የጸጥታ ቢሮ ኃላፊ አድርጎ ሲሾም አዲሱ የጦር አዛዥ ጀነራል ፍስሐ ኪዳኑ ግን የመሾም ውሳኔ ያገኙት ከአንድ ወር በፊት እንደነበር ምንጮች ጠቁመዋል። አዲሱ ሹመት ይፋ ከመሆኑ አስቀድሞ የተሰወሩት ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩት የነበረው ከፍተኛ የወታደራዊ ኃላፊነት ቦታ ለበርካታ ወራት ክፍት ሆኖ ቆይቶ በመጨረሻም ጀነራል ፍስሐ ኪዳኑ ማንጁስም በይፋ የጦሩ መሪ ሆነው መሾማቸው በወታደራዊ መረጃው ላይ ተመላክቷል። ጀነራል ፍስሐ ኪዳኑ ለረጅም ዓመታት በከፍተኛ የጦር መሪነት ያገለገሉ ሲሆን እስከ አዲሱ የዋና አዛዥ ሹመታቸው ድረስ በፈረሰው በትግራይ ክልል ጊዜያዊ አስተዳደር ውስጥ የሰላምና ጸጥታ ቢሮ ኃላፊ
በመሆን ሰርተዋል። እርሳቸው የሚደግፉት የህወሓት ቡድን ከቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ጋር በነበረው የፖለቲካ አለመግባባት ምክንያት በየካቲት 2017 ዓ.ም ከአቶ ጌታቸው ረዳ የስራ ስንብት ደብዳቤ ተጽፎላቸው ከሰላምና ጸጥታ ቢሮ ኃላፊነታቸው ተነስተዋል። ከዚህ ቀደም በትግራይ የተከሰተውን መጠነ ሰፊ የእርዳታ እህል ስርቆት እንዲጣራ በጊዜያዊ አስተዳደሩ ተቋቁሞ ለነበረው የኮሚቴ ሰብሳቢ በመሆን ምርመራውን መርተዋል። ጀነራሉ በብልጽግና የሰላምና ጸጥታ የጋራ ግብረ ኃይል ውሳኔ አማካኝነት የባንክ ሂሳብና ሀብታቸው እንዲታገድ ከተደረጉ የህወሓት ከፍተኛ ወታደራዊ መሪዎች መካከል አንዱ እንደነበሩም ይታወሳል። ጀነራሉ የአድዋ ተወላጅ ሲሆኑ ገና በልጅነታቸው ወደ ጫካ በመውረዳቸውና ከህወሓት ታጣቂዎች ጋር አብረው ያደጉ በመሆናቸው ቅጽል ስማቸው ማንጁስ ወይንም ልጅ ተብሎ እንደሚጠራ የግል ማህደራቸው ያሳያል። ፍስሐ ኪዳኑ በህይወት የስልጣን ዘመን በመከላከያ ውስጥ በተለያየ ኃላፊነት የቆዩ ሲሆን በተለይም የአማራ ወጣቶች ትግል በተቀጣጠለበት በ2008 ዓመተ ምህረት የምዕራብ እዝ ኃላፊ በመሆን ባህር ዳር ላይ ሆነው በርካታ ወጣቶች እንዲገደሉ አማራና ቅማንት በሚል አንዱን የጎንደር ህዝብ ደም አፋሳሽ ግጭት ውስጥ እንዲገባ ለጽንፈኛው ኮሚቴ ትጥቅና መረጃ በመስጠት ይታወቃሉ። ፍስሐ ኪዳኑ በ2011 ዓመተ ምህረት ከምዕራብ እዝ ከተነሱ በኋላ በኒውዮርክ የኢትዮጵያ ወታደራዊ አታሸ ሆነው የተመደቡ ቢሆንም የጥቅምት 2013 ጦርነት ሲጀመር ከአሜሪካ ወደ ሱዳን በመጓዝ ሱዳን ሆነው በማይካድራ ከ1600 በላይ የአማራ ተወላጆች ላይ የዘር ማጥፋት ወንጀል በመፈጸም የተሰደደውን የሳምራ ገዳይ ቡድን ለመልሶ ማጥቃት ሲያደራጁ ቆይተዋል። እኒህ በአማራ ጥላቻ ተኮትኩተው ያደጉ የህወሓት ጀነራል ወልቃይት ጠገዴ የብረት አጥር ሆኖ አልሰበር ሲላቸው ሶስተኛው ዙር ጦርነት ከተጀመረ በኋላ በግብጽ አንቶኖቭ ከሱዳን ወደ ሽሬ በመግባት ሶስተኛውን ዙር ጦርነት ትግራይ ላይ ካሳለፉ በኋላ በፕሪቶሪያው ስምምነት ራሳቸውንና ድርጅታቸውን አትርፈው ዳግም ወደ ስልጣን እንደመጡ የግል ማህደራቸው ያሳያል። እኒህ ጀነራልና ሌሎች ጦረኛ የህወሓት ጀነራሎች አሁን ላይ እየፈጠሩት ላለው ችግር ጠቅላይ ሚኒስትር አብይ አህመድና አገዛዛቸው ቀዳሚ ተጠያቂ ነው። ጀነራል ፍስሐ በሱዳን የሚገኘውን የህወሓት ታጣቂ ቡድን በቅጥረኛ ተዋጊነት በማሰማራት ከአልቡርሃን ጎን በመሰለፍ ከመቀሌ በማስተባበር ቀጠናዊ ቀውስ በመጥመቅ ከሚታወቁ ደመ ቀዝቃዛ የህወሓት ጀነራሎች አንዱ ናቸው። ጀነራሉ በአሁኑ ሰዓት የህወሓት ታጣቂ ኃይልን በበላይነት የሚመሩ ቁልፍ ሰው ሲሆኑ ታጣቂ ቡድኑ ልክ እንደ ደርግ ራሱን በቻለ የጸጥታ ኮሚቴ የሚመራ ቢሆንም ፍስሐ የወቅቱ ቁልፍ ሰው ናቸው። ሌተናል ጀነራል ፍስሐ ኪዳኑ በሱዳን የዲፕሎማቲክ ፓስፖርት ከሚንቀሳቀሱ ጀነራሎች አንዱና ዋነኛው ሰው እንደሆኑ መረጃዎች ያሳያሉ። እኒህ ጀነራል ባለፉት ወራት 2 ጊዜ ወደ ሱዳን የተጓዙ ሲሆን በሱዳን ቆይታቸው የጦር መሳሪያ ግዥና ድጋፍ የተመለከቱ ጉዳዮችን አሳክተው እንደተመለሱ በመረጃው ላይ ተመላክቷል። ወታደራዊ መረጃዎች እንደሚጠቁሙት ህወሓት በአሁኑ ሰዓት የአጭር ርቀት ተወንጫፊ ላይት ሮኬቶች፣ አነስተኛ ድሮኖችና ዘመናዊ የሚባለው ጸረ ታንክ ሚሳኤል ወይንም ኮርኔት አንቲ ታንክ ታጥቋል። በተለይም ይህ ጸረ ታንክ ሚሳኤል ዘመናዊ ታንኮችን ጨምሮ ዙ 23 የአየር መቃወሚያን ሙሉ በሙሉ ለመደምሰስ ትልቅ አቅም ያለው እንደሆነ የዘርፉ ባለሙያዎች ያስረዳሉ። ጦር መሳሪያዎቹ የገቡት ጀነራል ፍስሐ ማንጁስ ወደ ፖርት ሱዳን መሄዳቸውን ተከትሎ እንደሆነ መረጃዎች ያሳያሉ። ጀነራሉ ጦር መሳሪያዎቹን በግዥም ሆነ በእርዳታ መልክ ከሱዳን ወደ ትግራይ ለማስገባት ወደ ሱዳን በተደጋጋሚ የተጓዙ ሲሆን በቀጠለው የውክልና ጦርነት ውስጥ ከሁለቱ ተፋላሚ ኃይሎች ለጀነራል አልቡርሃን ወግኖ የሚዋጋውን የህወሓት ታጣቂ ኃይል በገዳሪፍ፣ ከሰላ፣ ዋድ መዲንና ፖርት ሱዳን ከተሞች የግንኙነት ቢሮ መክፈቱን መዘገባችን አይዘነጋም። ከሱዳን የመጣው ጦር መሳሪያ ወደ ግራካሶ፣ ራያ ቆላማ ቀጠናዎች፣ የአፋር ተዋሳኝና ደደቢት የህወሓት ወታደራዊ ካምፖችም እንደተወሰደ ታውቋል። በሌላ በኩል የቀድሞውን የሰሜን ጦርነት በዋና አዛዥነት የመሩት እና በአሁኑ ሰዓት አድራሻቸው የጠፋው ጀነራል ታደሰ ወረደ ከጦሩ መሪነታቸው በይፋ መነሳታቸው ልዩ ትኩረት ስቧል። የብልጽግና ጦር አጋር የደረሰባቸውን ሽንፈት ተከትሎ ለሱዳን ፈጥኖ ደራሽ ኃይል አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ተሰማም። የብልጽግናው ጦር አጋር የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል መሐመድ ሐምዳን ዳገሎ በኮርዶፋን የደረሰባቸውን ወታደራዊ ሽንፈት ተከትሎ ለፈጥኖ ደራሽ ኃይሉ አዛዦች ጥቃት የማስጀመር ሙሉ ስልጣን ሰጡ። ጀነራሉ በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፈቃድ እንደሰጧቸው ያሳወቁት ሰኞ ዕለት ነው። ይህ ውሳኔ የተላለፈው ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የአልቡርሃን ጦር ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቆጣጠር መቻሉን መዘገባችን ይታወሳል። በዚህ የተበሳጩት ጀነራል ዳገሎ አዲሱን የአሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮአሊሽን ከተባለው የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ነው። ስብሰባውን ተከትሎ ባስተላለፉት አጭር መግለጫ የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁን ገልጸዋል። ጀነራሉ ለተጨማሪ ስምሪት ሰልጣኝ ወታደሮችን ወደ ኢትዮጵያ መላካቸው
ይታወቃል። በብሉ ናይል ግዛትና በኮርሙክ ግንባር ከብልጽግና ጦር ጋር ተቀናጅተው በአልቡርሃን ጦር ላይ ያደረጓቸው ውጊያዎች ሽንፈት ገጥሟቸዋል። ይህ በእንዲህ እንዳለ የአሜሪካ ጀነራሎችና ከፍተኛ ወታደራዊ አመራሮች በአዲስ አበባ ከብልጽግና ወታደራዊ አዛዦች ጋር ያደረጉት ቆይታ የኢትዮጵያን የውስጥና የውጭ ችግሮች የሚያባብስ እንጂ የሚቀንስ ሆኖ አልታየም ተብሏል። በአፍሪካ የአሜሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን እና የአሜሪካ የአፍሪካ ኮማንድ የሎጂስቲክ ዳይሬክተር ብርጋዴር ጀነራል ፖል ፊሊክስ ከብልጽግና ኢታማዦር ብርሃኑ ጁላ ጋር በአዲስ አበባ በተወያዩ ጊዜ ብልጽግናን ሲያደንቁ ታይተዋል። ጀነራል ዳግቪን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት የምታደርገውን አስተዋጽኦና የሀገራቱን በማሰባሰብ ረገድ የምታሳየውን የአመራር ሚና አድንቀዋል የሚል መረጃ መውጣቱን ተከትሎ አሜሪካ በኢትዮጵያ ውስጥ እየተፈጸመ ላለው ሰብአዊ መብት ጥሰትና እልቂት እንዲሁም ያልተቋረጠ ጦርነትና አገሪቱ ያለችበትን አሁናዊ ሁኔታ ከግምት ውስጥ ያላስገባ ነው የሚል ትችት ተሰንዝሯል። በእርግጥ የሚሉት የቀጠናው ፖለቲካ ታዛቢዎች በአፍሪካ ቀንድ የጸረ ሽብር አጋር ፍለጋ አሜሪካ የኢትዮጵያን ወሳኝ ጂኦፖለቲካዊ ፋይዳ ግምት ውስጥ ያስገባ ግንኙነቷን አጥብቃ ለመዝለቅ የፔንታጎን ወታደራዊ መኮንኖች አዲስ አበባ መመላለሳቸው ጉዳዩ ከአብይ አህመድ ተፈላጊነት አኳያ ሳይሆንም ከቀጠናው ባህሪ ጋር የሚያያዝ ነው ሲሉ እውነታውን ያስረዳሉ። 600 የአሜሪካ ወታደሮች ቆስለዋል። በሌላ በኩል ኔታንያሁ ከትራምፕ ጋር ለመምከር ወደ አሜሪካ አምርተዋል። በኢራን አሜሪካ እስራኤል ጦርነት የተጎዱ የአሜሪካ ወታደሮች ቁጥር በእጅጉ መጨመሩን የሚያሳይ መረጃ ከፔንታጎን ይፋ ሆኗል። እንደ አሜሪካ የጦር መስሪያ ቤት መረጃ በስካሁኑ የኢራን ጦርነት ከ600 በላይ የአሜሪካ ወታደሮች ቁስለኛ ሆነዋል። በጦርነቱ የተገደሉት የአሜሪካ ወታደሮች ቁጥር ባለፈው ሳምንት ከነበረበት 14 ወደ 18 ያደገ ሲሆን ቀደም ሲል ጉዳት ደርሶባቸዋል ተብሎ የነበረው የ480 ወታደሮች ቁጥር አሁን ከ600 ማለፉን አዲሱ መረጃ ያሳያል። የቁጥሩ ልዩነት በዚህ ደረጃ ሰፍቶ የተገኘው ፔንታጎን የመረጃ አያያዙን ከፋፍሎ በመያዙ እንደሆነ ተመላክቷል። ኦፕሬሽን ኤፒክ ፍሪ ተብሎ በተሰየመውና በየካቲት ወር በጀመረው የመጀመሪያው የአሜሪካ ኢራን ድብደባ የተጎዱት ወታደሮችና በሐምሌ ወር ተፈርሞ ከነበረውና ከከሸፈው የሰላም ስምምነት በኋላ የተጎዱት ለብቻ ተለይተው በመመዝገባቸው ምክንያት መሆኑ ተብራርቷል። ከተኩስ አቁሙ መፍረስ በኋላ ለሁለት ሳምንታት ያህል የአሜሪካ ጦር ድብደባውን የቀጠለ ሲሆን ትላንት ለንግግር ሲባል ተኩስ መቆሙን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሳምንቱ ሰኞ ዕለት በሚስጥራዊ ሁኔታ ወደ አሜሪካ ማቅናታቸው ተነግሯል። ጠቅላይ ሚኒስትር ኔታንያሁ ለመደበኛ የውጭ ጉዞቻቸው አብዛኛውን ጊዜ ከቤን ጉሪዮን ዓለም አቀፍ አየር ማረፊያ የሚነሱ ቢሆንም በሰኞ ጉዟቸው ግን ከሀገር ለመውጣት የኔቫቲም የጦር አየር ማረፊያን መርጠዋል። የእስራኤል መንግስት ስለ ጉዟቸው ዓላማ ይፋዊ መረጃ ከመስጠት ተቆጥቧል። የእስራኤሉ ቻናል 12 እንደዘገበው ይህ ጥንቃቄ ከኢራን ሊሰነዘር የሚችልን የደህንነት ስጋት ለማስወገድ ሲባል የተደረገ ሲሆን የእሁድ ዕለቱ የካቢኔ ስብሰባም ስፍራው ባልተገለጸ በምድር ስር ያለ ጥበቃ የሚደረግበት ቦታ መካሄዱ ተጠቅሷል። ኔታንያሁ ከጦር ሰፈሩ ከመነሳታቸው በፊት በዕብራይስጥ ቋንቋ ያደረጉት ንግግር በቪዲዮ የወጣ ሲሆን በእነዚህ ውስብስብ ጊዜያት በታላቅ ቁርጠኝነትና በታላቅ ጥበብ መንቀሳቀስ አለብን፣ ግባችን ደህንነታችንን ማስጠበቅ ሲሆን ጎን ለጎን ደግሞ በዙሪያችን ሰላም ማስፈን ነው ሲሉ ተናግረዋል። ኔታንያሁ ጦርነቱ ከተቀሰቀሰ ከ5 ወራት በኋላ ለመጀመሪያ ጊዜ በዋሽንግተን ከፕሬዚዳንት ዶናልድ ትራምፕ ጋር ፊት ለፊት ተገናኝተው እንደሚመክሩ ይጠበቃል። ሁለቱ መሪዎች ለመጨረሻ ጊዜ በአካል የተገናኙት የኢራን ዘመቻ ከመጀመሩ 17 ቀናት በፊት ማለትም የካቲት 11 ሲሆን በወቅቱ ኔታንያሁ አሜሪካ ጥቃቱን እንድትቀላቀል ለማሳመን ነበር ከትራምፕ ጋር የተገናኙትም። በወቅቱ በሚስጥር በተያዘው ንግግር ኔታንያሁና የደህንነት ቡድናቸው ለትራምፕ በኢራን ላይ በሚከፍቱት ዘመቻ ዙሪያ ገለጻ አድርገው ነበር። የኒውዮርክ ታይምስ ጋዜጠኞች በወጡትና የትራምፕን ሁለተኛ ፕሬዝዳንታዊ ዘመን በሚዳስሰው ሪጂም ቼንጅ ኢንሳይድ ዘ ኢምፔሪያል ፕሬዚደንሲ ኦፍ ዶናልድ ትራምፕ በተሰኘው መጽሐፍ እንደተጠቀሰው ኔታንያሁ በኢራን 4 ዋና ዋና ግቦችን ለማሳካት ለትራምፕ አቅደው ነበር። እነሱም የኢራን ጠቅላይ መሪን አያቶላን እና ከፍተኛ ባለስልጣናትን መግደል፣ ህዝባዊ ነውጥ ማስነሳት፣ የመንግስት ለውጥ ማምጣት እንዲሁም የኒውክሌርና የሚሳኤል አቅምን ማዳከም የሚሉ ናቸው። ከ5 ወራት በኋላ ከአራቱ ግቦች መካከል የጠቅላይ መሪውና የባለስልጣናቱ መገደል ቢሳካም የኢራን መንግስት መዋቅር እንደጸና ሰፊ ህዝባዊ አመጽ ሳይፈጠር እንዲሁም የሚሳኤል አቅሟ ሙሉ በሙሉ ሳይደመሰስ መቀጠሉ ይነገራል። ትራምፕ እና ኔታንያሁ የጦርነቱን አጠቃላይ ሂደት ይገመግማሉ ተብሎ ይጠበቃል። የቀድሞ የሲዳማ ክልል ፖሊስ ኮሚሽነርና የጸጥታ ቢሮ ኃላፊዎች ታጣቂ ቡድን በማደራጀት ወንጀል ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞውን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድን ለማደራጀት ስልጣናቸውን ያላግባብ ተጠቅመዋል በሚል የ10 ዓመት ከ5 ወር ጽኑ እስራት እንደፈረደባቸው ታወቀ። በተመሳሳይ መዝገብ ፍርድ ቤቱ የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስ ቶማስንም ጥፋተኛ ብሏቸዋል። በጉዳዩ ላይ የክልሉ ፍትህ ቢሮ እንደገለጸው
ሁለቱ ኃላፊዎች ታጣቂ ቡድን ለማቋቋምና በርካታ የሰብአዊ መብት ጥሰቶችን ለመፈጸም ስልጣናቸውን ያላግባብ መጠቀማቸውን ለማረጋገጥ ፍርድ ቤቱ በዋነኝነት በሰው ምስክሮችና በሰነድ ማስረጃዎች ላይ ተመስርቷል ነው የተባለው። ፍርድ ቤቱ ሐምሌ 20 ቀን 2018 ዓ.ም በሰጠው ውሳኔ በአቶ አለማየሁ ላይ የ10 ዓመት ከ5 ወር ጽኑ እስራትና የ4,000 ብር የገንዘብ መቀጮ የወሰነ ሲሆን በአቶ ሽመልስ ላይ ደግሞ የ1 ዓመት ከ6 ወር ጽኑ እስራትና የ1,000 ብር የገንዘብ መቀጮ አስተላልፏል። አቶ አለማየሁ ባለፈው ዓመት በህገ ወጥ የጦር መሳሪያና አደንዛዥ እጽ ዝውውር እንዲሁም በሙስናና ሌሎች ልዩ ልዩ ወንጀሎች ተጠርጥረው በህግ ቁጥጥር ስር ሆነው ጉዳያቸውን በፍርድ ቤት ሲታይ መቆየቱ ተዘግቧል። ከዚህ ጋር ተያይዞ አንድ ሰሞን አምልጠዋል የሚል መረጃ ተሰራጭቶ የነበረ ሲሆን በጊዜው የክልሉ ጸጥታ ጉዳዩን ማስተባበሉ ይታወሳል። በሲዳማ ክልል የጸጥታ አመራሮችና የፖሊስ ኮሚሽነሮች በአጭር ጊዜያት ውስጥ ከስልጣን የመነሳት ሁኔታ መኖሩ ሲታወቅ ክልሉ በጸጥታው ዘርፍ አካሄድ ያለውን ሪፎርም ተከትሎ አሁን የተፈረደባቸውን የቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን አቶ አለማየሁ ጢሞቴዎስን ያለመከሰስ መብት እንዲነሳ አድርጎ ባለፈው ዓመት በቁጥጥር ስር እንዳዋላቸውና የቀድሞ የክልሉን ፖሊስ ኮሚሽነር ከስልጣን ማንሳቱ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር